ለወትሮ የደብረ አሰቦት ገዳም አባቶችንና መነኮሳትን ለማንቃት ለመጥራት የሚደወለው ደውል ዛሬ ጥሪ የተለየ ይመስላል። የደብረ አሰቦት ገዳም ደውል አፍ አውጥቶ አባቶቼ የተገደሉ፣ አባቶች ያለቁብኝ፣ ከዚህ በኋላ ማንን ለጸሎት ልጠራ ነው እያለ እያነባ እየጮኸ ይገኛል። ዛሬም ደብረ አሰቦት በአንድ ምስኪን ደገኛ ስለ ራሳቸው ሳይሆን ስለኛ ሌት ተቀን በሚያለቅሱ ወደ አምላክ በሚማጸኑ ምስኪን ደገኛ አባት ደምና ከማህበራቸው ከባዕታቸው ስለጎደሉት ስለ ወንድማቸው የግፍ ግድያ በሚያለቅሱ ገዳማውያን አባቶችና እናቶች እንባ የተጨማለቀች የጨቀየች ትመስላለች። ቅዱስ ሲኖዶስም እንዲሁ ትዕግስቱ ዝምታውና ሁሉን በሆደ ሰፊነት ልለፍ ማለቱ ያዋጣው አይመስልም። በየጊዜው ለምእመናን ሰላም፣ ለኦርቶዶክሳውያን አንድነት፣ ለሀገር ፍቅርና ለአባቶች ክብር እየተባለ ታይቶ እንዳልታየ ተሰምቶ እንዳልተሰማ የሚታለፈው የኦርቶዶክሳውያን የግፍ ጭፍጨፋና ግድያ እንዲሁም የግፍ ጭፍጨፋና እልቂት ዝምታ አባቶችን ያስከበረ ሳይሆን ያስናቀም ይመስላል። አሁን ላይ ዝምታ ወርቅ መሆኑና መከበሩ ተረስቶና ተዘንግቶ ፍራቻ የሆነ አባቶች ዝምታ ምስጢሩ ያልገባቸው አካላት ዛሬም አይነኬ አይደፈሬ የሆኑ እጅግ ሊፈሩና ሊከበሩ የሚገቡ ከዓለም ተለይተው በዓትን ዘግተው ዓለም በቃኝ ብለው ስለ ሀገር ሰላም፣ ስለ ሕዝብ አንድነትና ፍቅር ሌት ተቀን አምላክን በጸሎት የሚማጸኑ አባቶችን በመግደል የኦርቶዶክሳውያንን በተለይም ደግሞ የቅዱስ ሲኖዶስንና የአባቶችን ትዕግስት እየተፈታተኑ ይመስላሉ። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በትላንትናው ዕለት እጅግ ልብ ሰባሪ በሆነ ሁኔታ በደብረ አሰቦት ስለተገደሉት አባቶች እንዲሁም ስለ ቅዱስ ሲኖዶስ ምላሽና ስለ ኦርቶዶክሳውያን ተቃውሞ፣ ስለ አባቶች ስጋት፣ ስለ ቅዱስ ሲኖዶስ ምላሽ፣ ስለ ኦርቶዶክሳውያን ድምፅና ስለ መነኮሳትና አባቶች ጥሪ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ደብረ ወገግ አሰቦት ቅድስት ሥላሴ ገዳም በምስራቅ ኢትዮጵያ በምዕራብ ሐረርጌ ዞን የሚገኝ ጥንታዊ ታሪካዊ በርካታ ገዳማውያን አባቶችን አቅፎ በስሩ የያዘ ታላቅ ገዳም ነው። ስለ ገዳሙ የተጻፉ ጥንታዊ ታሪኮችም እንደሚያስረዱት ገዳሙ በ14ኛው መቶ ክፍለ ዘመን በታላቁ ጻድቅ አቡነ ሳሙኤል ዘደብረ ወገግ የተመሰረተ ሲሆን እሳቸውም ከአቡነ ተክለ ሃይማኖት በኋላ ከተሾሙት 12ቱ ንቡራነ እድ አንዱ ናቸው። ደብረ ወገግ የሚለው ስም የሚወጣለት በድርሳነ ኡራኤል ላይ እንደተጠቀሰው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም በቦታው ላይ በጽዋ ሲረጭ በታየው ወገግ ያለ ብርሃን ምክንያት እንደሆነም በርካታ ታሪኮች ያስረዱናል። ከአዲስ አበባ ወደ ድሬዳዋ በሚወስደው መንገድ ከባህር ጠለል በላይ 2493 ሜትር ከፍታ ባለው ተራራ ላይ የሚገኘው ይህ ታላቅ ገዳም ለሁለት የተከፈሉ ታላላቅ ገዳማትና ክፍሎችም አሉት። አንደኛው የአባ ሳሙኤል ዘደብረ ወገግ የሴቶች ገዳም ሲሆን ሁለተኛው ከፍ ብሎ የሚገኘው ደግሞ በቅድስት ሥላሴ ስም የሚጠራው የወንዶች ገዳም ነው። ገዳሙ ከ16ኛው መቶ ክፍለ ዘመን ጀምሮ ከግራኝ አህመድ ወረራ ጀምሮ በብዙ ፈተናዎችም ተፈትኗል። በጣሊያን ወረራ ወቅትም እንዲሁ ጉዳትም ደርሶበታል። በንግስተ ነገስታት ዘውዲቱና በአፄ ኃይለ ሥላሴ ዘመንም እንደገና ተገንብቶ አገልግሎት መስጠት የጀመረ ቢሆንም ዛሬም ግን በገዳሙ ላይ የሚፈጠሩ ፈተናዎችን ማስቆም አልተቻለም። ገዳሙ ዛሬም ድረስ የበርካታ መሰሪና ቅድስት ቤተ ክርስቲያንን ለማጥፋት የሚንቀሳቀሱ አካላትና ኃይሎች እንዲሁም ታጣቂዎች የአይን ማረፊያ ቦታም ሆኗል። በዚህ ገዳም በርካታ አባቶችና መነኮሳት በየጊዜው በታጣቂዎችም እየተገደሉ እንደሆነ እንሰማለን። ዛሬም
በደብረ አሰቦት የሰማነው ጉዳይ ይህንኑ ነው። በአሰቦት ደብረ ወገግ ገዳም ላይ በትላንትናው ዕለት ግንቦት 3 ቀን 2018 ዓመተ ምህረት እጅግ አሳዛኝና ዘግናኝ በሆነ ሁኔታ ገዳማውያን አባት መገደላቸው ተሰምቷል። ስለ ጥቃቱ የወጡ መረጃዎችም እንደሚያመለክቱት በጥቃቱ በገዳሙ የሚያገለግሉ አንድ ታላቅ አባት፣ ደገኛ አባትና ካህን መገደላቸውና ሕይወታቸው ማለፉ የተሰማ ሲሆን ጥቃቱ የተሰነዘረባቸውም በገዳሙ የታችኛው ክፍል በሚገኙ በእናቶች ገዳም በኩል መሆኑም በአሁኑ ሰዓት እየተገለጸ ነው። ታዲያ እነዚህ ጥቃት ፈጻሚዎች ማን ናቸው ተብሎ ለሚጠየቀው ጥያቄ ሁሌም ቢሆን የመንግስት አካላትና የክልሉ ፖሊሶች መልሳቸው አንድ ነው፣ ታጣቂ ኃይሎች። ለመሆኑ እነዚህ ታጣቂ ኃይሎች ማን ናቸው? ከነዚህ ገዳማውያን አባቶችስ ምን ይፈልጋሉ ተብሎ ለሚጠየቀው ትልቅ ጥያቄ ማንም መልስ የለውም። መልሱ ያለው ገዳዮቹ ጋር ብቻ ነው። ታዲያ ሁሌም ቢሆን የክልሉ ፖሊስ አንድ ምላሽ ይሰጣል። ጥቃቱን የፈጸሙት ማንነታቸው ያልታወቁ ታጣቂዎች እንደሆኑና በወቅቱም በገዳም ውስጥ እነዚህ ታጣቂዎች ከበባ በመፍጠር በገዳማውያን አባቶች ላይ ጥቃት ስለመፈጸማቸው ብቻ ይህንን ያረጋግጣሉ። ይህ ግን እውን ለኦርቶዶክሳውያን አጥጋቢ መልስ ነው ወይ? ይህ ሁሉም ኦርቶዶክሳዊ ዕለት ዕለት የሚጠይቀው ጥያቄ ነው። ነገር ግን አሁንም ምላሽ የለም። ነገር ግን በገዳም የሚገኙ አባቶችና እናቶች እንደምንም ብለው የጩኸትና የጣር ድምጻቸውን እንዲህ ሲሉ ያሰማሉ። እኛ በገዳም የምንገኝ አባቶችና እናቶች መሳሪያ የሌለን ገዳማውያንን የጸጥታ አካላት ድምጽ ይሆኑን በማለት ምላሽ የሌለ ጩኸታቸውን ጆሮ ዳባ ልበስ ተብሎ ተሰምቶ እንዳልተሰማ የሚታለፍ ድምጻቸውን ዕለት ዕለት ከማሰማት ወደ ኋላ አይሉም። እናቶችም በዚህ ጉዳይ ላይ ስጋት አላቸው። ጥቃቱ የተሰነዘረው በተለይም ከተራራው ግርጌ በሚገኘው ሴቶች ገዳም በኩል በመሆኑ በገዳሙ የሚገኙ እናቶች መነኮሳት መኖሪያቸውን ትተው ወደ ላይኛው ተራራ ወደ ወንዶች ገዳም ለመሸሸግም መገደዳቸውን እየገለጹ ይገኛሉ። በአካባቢው የሚገኙ የመንግስት የጸጥታ ኃይሎችም ቢሆኑ በኦሮሚያ ክልልና በተለያዩ አካባቢዎች ጸረ ሰላም ባሏቸው ታጣቂዎች ላይ የህግ ማስከበር እርምጃ እየወሰዱ መሆናቸውን በተደጋጋሚ ሲገልጹ ይሰማሉ። ነገር ግን ይህ ህግን የማስከበር እርምጃ ምን ነው ታዲያ እነዚህን መነኮሳትን በሚገድሉና አባቶችን በሚጨፈጭፉ ታጣቂዎች ላይ መወሰድ አቃተው? የሁሉም ኦርቶዶክሳዊ መልስ አልባው ጥያቄ እነዚህ አካላት ይቀጥላሉ። በዚህ ገዳም ላይ ጥቃት ከተሰነዘረ በኋላ በተሰጠውም ይፋዊ ዝርዝር መግለጫ ላይም እስከ ትላንትናው ዕለት ድረስ ምንም አይነት መረጃ እንዳልወጣና በገዳሙ የሚገኙ አባቶችም እስካሁን ድረስ የደረሰልን የጸጥታ አካል የለም በማለት ለመንግስት አስቸኳይ ጥሪ እያቀረቡ መሆናቸውም እየተሰማ ነው። ጥቃቱ በተፈጸመበት ወቅትም ገዳሙ በታጣቂዎች ተከቦ እንደነበርና የመንግስት የጸጥታ ኃይሎችም በቶሎ እንዲደርሱ ምዕመናንና ገዳማውያኑ ድምጻቸውን ቢያሰሙም ምንም አይነት ምላሽ እንዳልተሰጣቸውም አንዳንድ የወጡ መረጃዎችም ይጠቁማሉ። እንደ ኢሰመኮ ወይም የኢትዮጵያ ሰብአዊ መብቶች ኮሚሽን ያሉ ተቋማትም መንግስት በኦሮሚያ ክልል በተለይም ጥቃት በሚሰነዘርባቸው እንደ አሰቦትና አርሲ ባሉ አካባቢዎች በቂ የጸጥታ ኃይሎች እንዲያሰማራና የዜጎቹን ደህንነት የኦርቶዶክሳውያን ደህንነት እንዲጠበቅ ጥሪ እንዲያቀርቡም በርካቶች ይጎተጉታሉ። በተቃራኒው የተለያዩ የፖለቲካ ፓርቲዎችና የሲቪክ ማህበራትም መንግስት ለሃይማኖታዊ ተቋማትና ለገዳማውያን በቂ ጥበቃ እያደረገ አይደለም በማለት ትችታቸውን ይሰነዝራሉ። ማንም ቢሆን ትችት ከመሰንዘርና ሀሳቦችን ከማቅረብ እንዲህ ቢደረግ የሚሉ መላምቶችን ከማስቀመጥ በዘለለ እነዚህ ለገዳማውያን አባቶች መፍትሄ ሆናቸው ዘንዳ ይህ ተደርጓል፣ ይህ ይደረግላቸው የሚልና ደፍሮ የሚናገር ግን ማንም የለም። በአሁኑ ወቅትም ታዲያ በዚህ በአሰቦት ደብረ ወገግ
ቅድስት ሥላሴ ገዳም ላይም በአካባቢውም የጸጥታ ሁኔታ አሁን ድረስ መረጋጋት እንደሚጎድለው የሚገልጹ አንዳንድ መረጃዎች እየወጡ ሲሆን መንግስት በአጥቂዎች ላይ ስለወሰደው ተጨባጭ እርምጃ የሚወጡ ተጨማሪ መረጃዎች ግን እስካሁን ድረስ አልታዩም። ለወትሮ በተፈጠረው ነገር ሁሉ ዝምታን የሚመርጠው ቅዱስ ሲኖዶስም በአሁኑ ሰዓት ግን ዝምታን አልወደደም። ቅዱስ ሲኖዶስና የሀገረ ስብከቱ ጽሕፈት ቤቶችም በደረሰው የሰው ሕይወት መጥፋት የአባቶች ግድያም የተሰማቸውን ጥልቅ ሐዘን እየገለጹ በጸሎት ቦታና በንጹሃን ገዳማውያን ላይ የተፈጸመ ያለው ግድያና እልቂትም እንዲሁም አስነዋሪ ድርጊት በጽኑ ሊወገዝ የሚገባ ጉዳይ መሆኑንም እየገለጹ ይገኛሉ። ይህ ብቻ አይደለም። ቤተ ክህነቱ ለመንግስት በጻፈው ደብዳቤም በሰጠው መግለጫ መንግስት የዜጎችንና የሃይማኖት ተቋማትን ደህንነት የማስጠበቅ ግዴታውን እንዲወጣ በጥብቅም አሳስበዋል። በተለይም በታጣቂዎች ተከበው ለነበሩት ገዳማውያን አስቸኳይ የመከላከያ ኃይል እንዲላክላቸውም ግፊት እየተደረገም ይገኛል። በየደረጃው ያሉ የቤተ ክህነቱ መዋቅሮችም ቢሆኑ የገዳማትንና የጥንታውያን ቅርሶችን ደህንነት ለማስጠበቅ ከአካባቢው ምዕመናን ጋር በመቀናጀት የጥበቃና የክትትል ስራ ሊሰራ እንደሚገባም መምሪያው መልእክትንም አስተላልፏል። ሁሉም በዓለም የሚገኝ ኦርቶዶክሳዊ ምዕመንም ለገዳሙ አስፈላጊውን ቁሳዊና ሞራላዊ ድጋፍም እንዲያደርግ ጥሪ የቀረበ ሲሆን በአሁኑ ወቅትም ከክልሉና ከፌዴራል የጸጥታ ኃይሎች ጋርም በመነጋገር ገዳሙ ወደ ቀድሞ ሰላሙ እንዲመለስ እንዲሁም ቀሪው መነኮሳት አባቶችና እናቶችም ደህንነታቸው እንዲጠበቅ እንዲከበሩ ጭምር ሊሰራ እንደሚገባም ጥቁምትን ተሰጥቷል። ይህ በገዳማውያን ላይ የሚደረግ እልቂትና ጭፍጨፋ እንዲሁም ግድያ ለኛ ለኦርቶዶክሳውያን አዲስ አይደለም። በተለይም በዚህ ዓመት ጥንታዊ ገዳማውያንን በመለየት የሚደረገው ግድያም የበርካታ ጥንታዊ ገዳማትንም በር አንኳኩቷል። ለምሳሌ ያክል እንኳን ከቅርብ ጊዜ ወዲህ በደቡብ ወሎ መሀል ሳይንት የሚገኘው አትሮንስ ማርያም ገዳም ላይ የተፈጸመው የአባቶች የገዳማውያን ግድያ እንዲሁም ደግሞ ከባድ መሳሪያ ጥቃቶችም ለቤተ ክርስቲያን ትልቅ ፈተና ሆነውባታል። እነዚህ ፈተናዎች በአሁኑ ሰዓት ገዳማውያኑን ለማጥፋትና ለማዳከም በሚመስል መልኩ ትኩረታቸውን ሁሉ በከተማ ባሉት ኦርቶዶክሳውያን ላይ ሳይሆን ዓለም በቃኝ ብለው በዓታቸውን ዘግተው በሚኖሩ ገዳማውያን መነኮሳት ላይ ሆኗል። እነዚህ ገዳማውያን መነኮሳት ቅድስት ቤተ ክርስቲያን የጀርባ አጥንት የምዕመናኑን ብርታት መሆናቸውን አውቀንና ተገንዝበን ለእነዚህ ገዳማውያን ድምጽ ልንሆናቸው ይገባል። ከዚህም ባለፈ ሁላችንም ኦርቶዶክሳውያን በጸሎት እግዚአብሔር አምላክን ልንማጸን ይገባል። እግዚአብሔር አምላክ ሃይማኖታችንን ኦርቶዶክስ ተዋህዶን ይጠብቅልን፣ ሀገራችንን ሰላም ያድርግልን። አባቶች